እሺ ከየት ነው ወንድማችን እንኳን ደህና መጣ እኔ ሙሉ ወንጌል ቤተክርስቲያን ውስጥ ያደኩ ልጅ ነኝ የቤተክርስቲያን አገልጋይ ነኝም ነበርኩም እሺ ወንድማችን አሁን በጤናማ ቤተክርስቲያን ያለው አሁን ቴኔሲ ናሽቪል ውስጥ ግሬስ ኢትዮጵያን ኢቫንጀሊካል ቸርች ውስጥ ነው ያለሁት እሺ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 ብቻ ለማንበብ ነበር ያሰብኩትም ምንድነው መሰለ ወንድሞች ሆይ የሰበኩላችሁን ደግሞ የተቀበላችሁትን በርሱ ደግሞ የቆማችሁበትን በርሱ ደግሞበትን ወንጌል አሳስባችኋለሁ ይላል ጳውሎስ እና ወንጌልን ማሳሰብ ወንጌልን ንጹህን ወንጌል ማቅረብ ያልተሸቃቀጠን ነገር መናገር ድፍረት ያስፈልጋል የድፍረት መንፈስ እግዚአብሔርም እንደሰጠህ ያለው ዛሬ ሰው ሁሉ ኮምፕሮማይዝ የሚያደርግበት የሚደበቅበት የሚያመቻመችበት ጊዜ ላይ ነው ያለነው እሱ ውጤቱ ይሄው ነው አንተ ብቻ አይደለም በብዙ እንታወቃለን ለምን ኮምፕሮማይዝ እንደሚደረግ ለምን እንደሚያመቻምቹ ለምን ልዩነት በመፍጠር እንደማይናገሩ እናቃለን እኔ መታላቸውም ሰዎች በፕሮቴስታንቱ አካባቢ የነበሩትን ሰዎች ወደዚህ አይነት አስተሳሰብ ውስጥ ለምን እንደሚገቡት በቃ ያላቸው ነገር ላለማጣት ነው ልክ እንደዚህ አሜሪካን ውስጥ ያሉ ነጮች ቸርቾች ጌው ምኑንም እንደማይቃወሙ ማለት ነው ሜምበር እንዳይጠፋ ኃጢአት ተብሎ አይሰበክም እንደምታቀው ተዋቂዎቹ እንደዚህ ቴሌ ኢቫንጀሊስቶች እንደሚናገሩት ግን ልዩነት ማምጣት ያስፈልጋል እውነትን በግልጽ መናገር ያስፈልጋልና ወንጌል ምንደባልቀውና ምንሸቃቅጠው ወይም ምናመቻምቸው እውነት አይደለም በራሱ ብቻውን የሚቆም ለራሱ የሚመሰክር ራሱ የሚያድን ራሱ ሰውን የሚፈጠርና የሚይዝ ነው እንደ እግዚአብሔር ቃል እና ወንጌልን መናገር ትክክል ነው ወንጌልን መናገር ትክክል ነው እንጂ ከነገሌ ጋር ግሩፕ ላለመጣላት የምንሰብከው ወንጌል የለም ላለመጣላትና ላለመራራቅ ወንጌል ያራርቅ ይላያል ስለዚህ ወንጌልን ይዤ በወንጌል አመኜ እኖራለሁ ስለ ወንጌል ከተገፋው ከወንጌል ከተራራቁኝ ስለ ወንጌል ነው ምንም እኔ ከአቅማችን በላይ ነው ወንጌልን በልዩነት ማያዝ ይተበቅብናል ለማለት ነው እግዚአብሔር ይባርክ ለማለት ነው በንግግር ውስጥ ላቀረበ የምፈልገው ጥያቄ ሁሉ መልሱን አግኝቼዋለሁና ፖስት ያረከው የመንፈስ ቅዱስን አሰራር ያው ሙሉ ወንጌል ውስጥ ተወልዶ እንዳደገ ሰው የመንፈስ ቅዱስን አሰራር በከልጅነቴ ማቅ በራሴ በመንፈስ ቅዱስ የተሞላው አማኞች በመንፈስ ቅዱስ ወንጌል ከሰሙ በኋላ በመንፈስ ቅዱስ መሞላት አለባቸው ብዬ እንደ እግዚአብሔር ቃል ማመን መመስከር ሰው ነው በመንፈስ ቅዱስ የተሞላ ሰው ደግሞ በጽድቅ ህይወት የሚኖር የእግዚአብሔርን ኃይል ተካፋይ የሆነ ለወንጌል ምስክር የሆነ ህይወት እንደሚኖር የእግዚአብሔር ቃል ይናገራል ከዚህ ወርደን ሌላ ከሰዎች ጋር ለመመቻመችና ሌላ ነገር ጨምረን የምንይዘው እውነት የለም የተቀበልነው እውነት በራሱ የእግዚአብሔር ሐዋርያ ጳውሎስ ለቆሮንቶስ ሰዎች አሳስባቸዋለሁ ብሎ የሚነግረው ነገር ምክንያት አለ ስለዚህ እንደዚህ ነገር ስላለ ነው እና ሰዎች በምን ምክንያት እንደሆነ አይታወቅም አሁን ላይ ሰዎችን አለመቃወም ላይ ሰዎችን እውነትን አለመናገር ላይ የመጡ ለምን እንደሆነ እንደዚህ አልነበሩም እንዲያል ነበሩም ሰው ምትላቸው ሰዎች አሁን ይቅርታ አድርግልኝ ፓስተር ቸሬ ምትለው ሙሉ ወንጌል ውስጥ የነበረ ልጅ ነው በአካልም ማቀው ነው እንደዚህ በጣም ከልጅነት ጀምሮ እንታወቅ እና በጣም ነገር ደስ የሚል የሚያስተማር ነገር እንደነበረው ትዝ ይለኛል አገልግሎት ላይም ለብዙ ጊዜ ጋብዣው አውቃለሁ ሙሉ ወንጌል ላይ ያለ እና እሱን አንድ ለስም ባልጠራ ደስ ይለኝ ነበርና ምን ለማለት ፈልጌ ነው እነዛ ጋር ሄዶ ስለተጠራ ትልቅ ስፍራ ማግኘት ነው ወይም ደግሞ ስለ ወንጌል ማህበርተኛ የሆንኩ ነው የሚል አስተሳሰብም ሊኖረው የሚገባ አይመስለኝ ወንጌልን በንጹህነት ይዞ አይደለም ሄዶ ሌሎች ነገሮችን ለማመቻመችና ለማቀራረብ ላለመነካካት እናንተ ማትንኩ እኔ ማትንኩኝ አይነት ቶክስ አቅም ስምምነት አይነት ነገር የሚመስል ይመስላል እንጂ እኔ ቤተክርስቲያን ውስጥ እንዳደገ አገልጋዮችን እንዳየው የቀደሙትን አገልጋዮች እንዳየው ሰው ልዩነት እየፈጠሩ ነበር የሚኖሩት ምንም የሚያመቻምች ነገር አልነበራቸው ቤተክርስቲያን ላይ የነበሩ ወንጌላውያኖች በግልጽ የሚናገሩ በድፍረት የሚናገሩ ወንጌልን ይዘው ምንም ኮምፕሮማይዝ ማያደርጉ ማንነት ይዘው ነበር ዘመኑ ነው አሁን ዘመኑ የኮምፕሮማይዝ እና የመዋሃድ የመቀራረብ በቃ ልዩነትን ማጥፋት ነገር እንደሆነ
እያየው ስለመጣው ለማለት ነው ይሄን ጊዜ ስለሰጠኝ እግዚአብሔር ይስጥህ አመሰግናለሁ ጨርሻለሁ እሺ ቴንክ ዩ ወንድማችን እስጢፋኖስ ጌታ እግዚአብሔር ዘመነን ይባርክ ይሄው ነው እንግዲህ የሚያመቻምቹ አገልጋዮች ዓለምን ከቤተ ክርስቲያን ጋር ክርስቶስን ከቤልሆር ጋር ጽድቁን ከኩነኔ ጋር ቅድስናን ከርኩሰት ጋር ኢትስ ኦኬ ምን ማለት አይደለም ብሎ በሚል ሊሰፉ የሚፈልጉ ማለት ነው ለእንደነኛ አይነት ለጥቀል ልንገዛላቸው አይገባም በፍጹም ከተሰጠን ህይወት ላይ ወደ ኋላ ልናፈገፍግ በፍጹም አይገባም በፍጹም የሚያገለግልም ቢኖር በቅድስናና በጽድቅ ህይወት ጌታን እንዲያገለግል እግዚአብሔር ጠርቶናል አቅምና ጉልበት ጸጋን እንዲያበዛልን በጣም በብርቱ በእግዚአብሔር በጸጋው ዙፋን ፊት መውደቅ አለብን ከጾም ለዚሁነት ጾም ከጸለይክ ለዚሁነት ጸልይ ኦኬ በቃ ዓለሙ በጣም በዓለም ውስጥ በጣም የማይዛመድን ለማዛመድ የማይገናኝን ለማገናኘት አብሮ ማይድን ነገር አብሮ ለማስኬድ ከዓለም ያዩትን ነገር ቀጥታ አምጥተው ቸርች ውስጥ እየጨመሩ ያሉ አንዳንድ ጉልሃያን የሚባሉ አገልጋዮች አሉ ኦኬ ወደ ግብጽ እንመለስ ባዮች ድብልቅ ህዝብ ማለት ነው ልባቸው በእግዚአብሔር ላይ ያልታመነ በፍጹም ሊሆን አይችልም ወንጌልን ሲጀምር ለእንትና ተስበክ ብለህ ያልክ ቀን ወድቀሃል እና ይሄን እንላለን ጸጋ ይብዛላችሁ ብሩክዬ ሶሪ ቅድም ተቀበልኩ መቀጠል ይችላል በሰፊው ሻይ እሺ ተባረክ ቆንጆ ሐሳቦች ተነስተዋል ደንብ ነው መነሳት ያለበትን ነገር ያነሳው ማለት ነው በተለይ ደግሞ ይሄ አማኝ ካልሆኑ ሰዎች ጋር ክርስቲያን ካልሆኑ ሰዎች ጋር አብሮ በትምህርቶቻችን ላይ ማላገጥ በልምምዶችም ጭምር እሱ በጣም አደገኛ አካሄድ ነውና በጣም አደገኛ አሁንኛ ይሄ ነገር ትክክል አይደለም ብለን ብንናገር አይደለም በትምህርት ደረጃ አይደለም ከግለሰብ ጋር እንኳን ችግር ቢኖር አለመግባባት ቢኖር ክርስቲያን ወንድምን አላማኝ ከሆኑ ሰዎች ጋር አብሮ ቁጭ ብሎ በዛ ልክ ሰው ሊናገር ይገባል ብያላምና ያ ቆንጆ ሐሳብ ነው ያነሳው ኤርሜ ከዛ ግን እዚህ መጡና ማለትም እዚህ ሲንዲሆነ ሐሳብ ሲነሳ ያው ሲያለቅሱ እንሰማለን ዋናው ሐሳብ ግን ምንድነው ያረጋችሁት ያላችሁት ነገር እናንተም ትምህርትን ብቻ ሳይሆን አንድ ትምህርት ነው ትክክል ከዛ ደግሞ ከልሳን ጋር በተያያዘ ስታረጉት የነበረው ነገር ነው ደግሞም አልዳናችሁም የሚልም ደግሞ መደምደም ያሰርታችሁ ነው ያወራችሁ ያላችሁትና ከኛ ታዲያ ምን ትጠብቃላችሁ እንደዛ እዛ ድረስ ተኪዶ ከተወራ ምን ትጠብቃላችሁ መጽሐፍ ቅዱሳዊ ትምህርት እንዳለን ትምህርታችን ሁሉ እኔ እንደውም እንደዚህ ህል ነበር ኤርሜ ሉተር ወደ ኢየሱስ የሚመራ ወይስ ደግሞ የሱን ትምህርት የሚያሳይ ብዬውላ ስናገር ነበር የሱን ትምህርት አባቶች የሚባሉት ሁሉ ወደ ኢየሱስ የሚመሩን ከሆነ ከእግዚአብሔር ቃል ላይ እያንዳንዱን ለሚናገሩት ነገር ጥቅስ ማሳየት አለባቸው ወደ ኢየሱስ የሚመሩ ከሆነ አባቶች ማለት ነው ብቻ ሳይሆን የትኛውም የቀደመውም ቢሆን ወደ ኢየሱስ የማይመሩ ከሆነስ ከራሳቸው ሐሳብ ይናገራሉ ታዲያ ለምን ተቀበለዋለህ ኢየሱስን ካላሳየክ ያ አባት ሆኖ አባት አይደለም ማለት ነው ጥቅስ ጠቅሶ ካላሳየ ከዚህ ክፍል ላይ ነው ይሄን ነገር የተናገርኩት ካላለ አባት አይደለም እሱ ምንጅላት ማለት ከሰባተኛው ትውልድ በኋላ ያለው ማለት ነው የማይታወቅ ሰው ነው ማለት ነው ገብቷችኋል እሱ ምንጅላት ነው አባትማ ከእግዚአብሔር ቃል ላይ ጠቅሶ ይሄው እዚህ ክፍል ላይ እንዲህ ይላል ብሎ ኢየሱስን ነው ሊሰብክ የሚገባው አይደል በአንደኛውም በሁለተኛውም በሶስተኛውም በአራተኛውም በአምስተኛውም መቶ ክፍለ ዘመን ይኖር ኢየሱስን ሊያሳይ ይገባል የሱን ሐሳብ ከጨመረስ አይ በቃ ዳሪያስ ያንሰው ነው እሺ ጉድ ኒውስ
ሄሎ ይሰማል? ጉድ ኒውስ አውራኩና ተሰማ። ደህና መሻችሁ። ክብር ለእግዚአብሔር ይሁን። ደህና መጣ። ትክክል ይሰማል? አይ ድምጽ በጣም ሩቅ አይሰማም። አይሰማም? ኤርፎን ሰክተህ ከሆነ ንቀለው። አሁንስ ኤርፎን ሰክተህ ከሆነ ንቀለው። አይ ነቅየዋል። እሺ ድምጽን ጮክ በልና እስኪ። አሁን አይሰማም? እኔ ጋር ብቻ ነው። እሺ አሁን አይሰማም? ሶሪ። እሺ ቀጥል። በደምብ ትሰማለህ። ናይስ። አይ ቀደምም እየተከታተልኩ ነበር እናንተን ውይይት። ጥሩ ውይይት ነውና እኔ ሙሉ ወንጌል እሺ ቆይ እሰጥሃለሁ፣ እድል እሰጥሃለሁ። አንዴ እድል እሰጥሃለሁ። እሺ ዌልካም ልጆች ሳንጆ ሁላችሁም ደህና ናችሁ? እግዚአብሔር ይመስገን እኛም ደህና ነን። አፖስትልን በጣም ቴንክ ዩ። ሶሪ ኦኬ እሺ ጉድኒውስ ሚውት አድርግልንና እሰጥሃለሁ እድል። እሺ መምህር እንኳን ደህና መጡ። እሺ መምህር ቀሲስ ኤልያስ እንኳን ሰላም ቆያችሁኝ። እንደምን አደራችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን። ከኢትዮጵያ ኦርቶዶክስ ቤተክርስቲያን? አዎ። መልካም እንኳን ደህና መጡ። አሜን። እንኳን ሰላም ጠበቃችሁኝ። አመሰግናለሁ። ቀጥሉ። እሺ በአነሳነው ርዕስ ላይ ለመወያየት ወይስ በሌላ ጉዳይ? አይ አዳምጣለሁ። ቀጥሉ፣ ችግር የለም። እሺ ተባረኩ። እሺ ሌላ ገስት ላይ ያሉትን ቼክ ላድርግና እሰጥሃለሁ። እሺ ወንድም አለ ጉድ ኒውስ ብዙ ሰው ነው ያለው ገስት ላይና ከየት እንደሆናችሁ ብትነግሩን አስገባችኋለሁ። ከየት እንደሆናችሁ ብትነግሩን ለማስገባት ይመቸኝ ነበር። በጣም ብዙ ሰው ነው ያለው። እሺ ካሌብ እንኳን ደህና መጣክ። ያስገባን እንጠይቃችሁ አይደል? እንደዛ ነው የሚሻለው። አው ቁጥር ይጻፉ። ሳስገባችሁ ስለቆዩ ይመስለኛል ገስት ላይ ያስወረዳቸው ነው። ቁጥር ጻፉልንና ላስገባችሁ። ደሞም የተከፋችሁ ደሞ ሉተራንም መካነ ኢየሱስም ካላችሁ መግባት ትችላላችሁ። እሺ ቅር የተሰኛችሁ በዚህ ጉዳይ ቅር ተሰኛታል ማለት ትችላላችሁ። ገብታችሁ ይሄ ነገር አስከፍቶናል ማለት ትችላላችሁ። መካነ ኢየሱስም ሉተራንም ሆናችሁ ቅሬታ የተሰማችሁ ካላችሁ መግባት ትችላላችሁ። ይሄ ነገር አስከፍቶናል። እዚህ መባል የለበትም። እሺ ደፋር እንኳን ደህና መጣ። ብሩካ እንዴና ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እኔ መካነ ኢየሱስ ነኝ። እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። ርዕሱ ላይ ለማውራት ነው የገባው። አይ ሰሞኑን በሚካሄድበት በሉተራውያን እና በመካነ ኢየሱስ ላይ አስመስሎ የመጡት ብዙ ሰዎች አሉ። እኛ በልሳንና በትንቢት የምናምን መካነ ኢየሱስ ነን። እኛ ልሳን ትናገራለህ አንተ? ያ እኔ ባልናገርም የምናገሩ ተገልጋዮች ቤተክርስቲያን ውስጥ አሉ።
በመንፈስ ቅዱስ የተሞሉት። የት መካነ ኢየሱስ አንተ? የት መካነ ኢየሱስ አንተ? ሆሳና መሬት ላይ ያለው እሱ ልሳንን በልሳን የተሞሉ ልሳን የሚናገሩ አሉ እያልከን ነው። በሚገባ በኩርም በጉባኤ ውስጥም በአገልጋዮችም ያው የእያንዳንዱ አገልግሎት ይለያል። ሚመናምን ውስጥም በልሳን የሚናገር አለ። ይሄንን በጣም የምናምን ነን። እንግዲህ ቲክቶክ ላይ የሚያወሩት እንትን ለብሶ የመጡት ሰዎች ናቸው እንጂ ይሄንን አጠናክራችሁ እንድትሄዱ ለማጽናት ነው። እኔ ከጎናችሁ ነኝ። እሺ የጌታ ራት ስትወስዱ ከሙሉ ወንጌል ሰው ቢመጣ መውሰድ አይችልም ትላላችሁ? ተከለክላላችሁ? እንኳን ወደ ሙሉ ወንጌል ሄደን አይደለም እነሱም መጥተው ይቀበላሉ፣ እኛም እንቀበላለን። እናንተ ቢላችሁ ትቀበላላችሁ። እሺ ተባረክ። እሺ አመሰግናለሁ። ይሄ እንግዲህ ከጥቂቶች በስተቀር በመሬት ላይ ያለውን እውነት ነው የሚናገረው። በቃ እና ቴንክ ዩ ደፋር እንትን ስልክ ያስተጋባ ጸጋ ያብዛለህ። ቴንክ ዩ ብርኬ ይቀጥል። በቃ መሬት ላይ ያለው ይሄ ነው። በመጽሐፍ ደረጃ ወይ ደግሞ የመጽሐፍ ስምምነት ላይ ያለው ነገር አንስተው ሊያሳዩ ይችላሉ። ግን ኢትዮጵያ ውስጥ ያለው ነገር ይሄ ነው። በቃ ፓስተር ቄስ በፍቄም እኮ ሰምታችሁ ከሆነ 80% አገልግሎቴ በፔንቴኮስታል ውስጥ ነው ብለው ሲናገሩ ነበር። 80% ያገለገልኩት እዚህ ነው። ሰው አልዳንም ያለበት ስፍራ ሄዶ አያገለግልም። እና መሬት ላይ ያለው ነገር እዚህ ከሚወራው ነገር ላይ ፍጹም ተቃርኖ ያለው ፍጹም ተቃርኖ ያለው። እሺ የገባው ደረጃ ያለክ አሁን የገባው ሚውት አድርገሃል። ሰው አለህ ማለት ነው። ደረጃ አለው። እሺ ሰላም ናችሁ? እንዴት ናችሁ? እንኳን ደህና መጣክ። እንኳን ደህና ቆያችሁ። ሞታ ወጣ እንዴ? ሞታ የሱ መሰለ ይሄ ነገር ቆየ ከወጣ ከቆየ ፈልጌው ነበር። ወጥቷል። ደውለለት በቃ ወጥቷል ደርዬ። እሺ ዱሮት እንትን ፈልጌው ነበር። በጣም አደንቀዋለሁ እናንተን እርዳታችሁን ሁሉን ነገር ዳገሩ የቆመ እና ጣቢያ ስተሃል። እሺ አሁን ይሄ የቅዱሳን ጣቢያ ነው። ጣቢያ ስተሃል። ለዛ ነው እንደዛ የሆነው። ጣቢያ ቀይርና ደግሞ ቼክ አድርግ። ይሄ ቅዱሳን ጣቢያ ነው። እሺ ሌላ ሰው መግባት ይችላል። እሺ ጉርኒስ እስከዛ ድረስ አንተ ማንሳት የፈለግከውን ነገር ማለት ትችላለህ። እሺ አመሰግናለሁ። ሰላም ናችሁላችሁ? እና እኔ ለማንሳት የፈለኩት እንደው መሬት ላይ ይሄን ያክል ችግር ያለ አይመስለኝም። አሁን ለምሳሌ እኔም ባለሁበት ወደ ሰሜኑ ነው ያለሁት። አሁን ለምሳሌ መካነ ኢየሱስ ኮንፈረንስ ሲያዘጋጅ እንሄዳለን። እኔ አሁን እንግዳ ነገር ስለሆነብኝ ነውና ይሄን ያክል ልዩነት ማለት አለ። ልዩነት አለን አክቹአሊ ግን ኤርሚ እንዳለው አሁን ክፍተት ይሁን ዓለማዊነትን ማስገባት የሚፈልጉ ሰዎች አሁንት ለመናገር ማለት ነው። አሁን የምትሉት ይሄ ድሬድ ሄሩ ሰውዬ እኮ ዘፈን ምንም ችግር የለውም ብሎ በመድረክ እኮ ከዚህ በፊት አይታችሁ ከሆነ መድረክ ላይ ተከራክሮ ተሸንፎ ነው የወጣው። ሙዚቃን ወደ ቤተክርስቲያን ለማስገባት ሲከራከር የነበረ ሰውና ዓለማዊ ሰው ነው። ይሄ ሰውዬ እኔ እንደው ራሱ ቤተክርስቲያኑ ሲወክላሉ ነው እኔ ጥያቄው ራሱና ዝም ብሎ የግሉን ሐሳብ ነው ወይ ደግሞ
ዓለማዊነትን ለማጋባት እንዳለው ኤርሚ የሚፈልጉ ሰዎች ናቸው እንጂ በሬት ላይ ምንም በቃ ከነዚህ ቤተክርስቲያናት በቃ የዳነ ህዝብ ያለበት አብረን ህብረት የምናደርግ ነው። ብዙ ችግር ብዙ ክፍተት ያለ አይመስለኝም። እና የሆነ የተወሰኑ እንግዲህ ሰዎች የሆነ አቴንሽን ምናምን በቃ የፈለጉ ሰዎች ሊሆኑ ይችላሉ የሚል ግምት ነው ያለኝና በዚሁ ግን ማንሳት የምፈልገው ምናልባት የቄስ ፍቄንም ሰምቼዋለሁ እንትኑ ያደረገው ማብራሪያ አሪፍ ነው። ኦፍ ኮርስ እኔ የተወሰነው ነገር ላይ ሪዘርቬሽን አለኝ። እሱም ላይ ቢሆን እንዳለው 80% የሚያገለግለው ኢቫንጀሊካልና እንደዚህ ደግሞ ቸርቾች ላይ እንደዚህ ነቢያት ላይ ምናምን ይሄድ ያገለግላል አክቹአሊ ልጅ ወሰነኝ። ግን ከዛ ውስጥ እኔ ሪዘርቬሽን ያለኝ ለምሳሌ አንድ ልጅ ሲመልስላት ስለ ጥምቀት ማለት ነው እና የኔ ልጅ ውሃ ስለነካው አይጠፋም ወይ ዘርቃል ያንቺ ግን ሊጠፋ ይችላል ብሎ ለአንድ ልጅ ሁላ ሲመልስላት አይቻለሁ። እና ሁለተኛ ደግሞ ጥምቀት ይደገማል አይነትም ነገር እያለ ሲያብራራ እናንተ ጥምቀት እንደግማቸዋል ሁሉ አይነት ነገር ማብራሪያ አይሰጥም ነበር። ኤኒዌይ እኔ በአብዛኛው ትምህርቱ ይመቸኛል፣ ግን እዚህ ጋር ያነሳበት አንግል ብዙም ለኔ ግልጽ አይደለም እና ሜቢ እንደዚህ አይነት ነገሮች ምናልባት ባይቀርቡ ጥሩ ነበረ። ለምን እንደዚህ ለኛኮ ለምናዳምጠው አሁን ያደናግራል። ኖርማሊን ያልደናገርም በደንብ ስለተማርኩም ያው ብዙም ችግር የለብኝም፣ ግን አንዳንዴ አዳዲስ ነፍሳት እንደዚህ ሊያደናግር ይችላል። ስለዚህ እዛ ጋር ያሉ ልዩነቶችን ቢኖሩ የናክል እንደው እስከ መጥፋት ምናምን የሚያሰብክ ነገር ሊኖር አይችልም ነበር። ኤኒዌይ እዛ ጋር ያለውን እንትን መፍታት ያስፈልጋልና በአጠቃላይ ግን እናንተም እንደዚህ እነሱ በአደባባይ ስለተናገሩ በአደባባይ መናገራችሁ ትክክል ነው። ጤናማውን ቃል ጤናማ የተበላሸ ነገር ሲመጣ በጤናማ ነገር ነው የምታከመው እንጂ ዝም ብሎ ማየት አይደለም። ዝም ብሎ ማየት ራሱ እኮ መተባበር ማለት ነው ኖርማል። ስለዚህ ትክክለኛ ነው በቃ በአደባባይ የተናገረው በአደባባይ እርምት መሰጠት አለበት የሚለው ትክክል ነው። ግን መሬት ላይ ያለው ነገር እኔ ይወክላሉ ብዬ አላምንም ይሄን ለማለት ነው። ቴንክ ዩ። እሺ ተባረክ። ቆንጆ ሐሳቦች አንስተሃል። የቄስ በፍቄ ላይ ግን ያው ቪዲዮ ሪከርድ ስላደረግን ገብተን በደንብ የተነሱትን ጥቅሶች እንደ እግዚአብሔር ቃል ምን አነሳቸው ይሆናል። እንደ እግዚአብሔር ቃል እንመልሳለን። እዛ ላይቭ ላይ የተነሱት ጥቅሶች ያለ አግባብ ተጠቅሰዋል። ከግርዘት ጋር ተያይዞ የህፃናት ጥምቀት እንዴት ሲብራራ እንደነበር ስላየን እሱን ሁላ ያነሳን በእግዚአብሔር ቃል እናሳያለን ማለት ነው። ብዙ የእግዚአብሔር ቃል ያለ አግባብ ሲጠቀሱ ስለነበር ማለት ነው። ተባረክ ወንድም አለ። እሺ ወንድሙ እንኳን ደህና መጣክ። አሜን። ቴንክ ዩ። ተናውን እሺ ተባረክልኝ። እንደምን አመሻችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ከመካነ ኢየሱስ። አትዋሽ አንተ አትዋሽ። እሺ ትልቅ ሰው አይደል እንዴ? ምን አይነት ነውረኛ ነው በክርስቶስ ሄደታችሁ ረድ ኦንጂ ሰሶነ ከመካነ ኢየሱስ ነው ትላለህ። ባለፈው እኮ ገብታ አውርቻለሁ። እንዲህ አይነት ነውር ተው እንዴ! ትልቅነታችሁ እንኳን እንትን አይልም እንዴ? ትልቅ እኮ ነህ። በቃ ጢም አብቀላል። ትልቅ ነህ እኮ። የኔ ልጆች አሉ፣ ቤተሰብ አለ። ነውር ጭራሽ አታውቅም እንዴ? እንዴ ነውር ነው። አዎ በኢየሱስም የሚያጠምቅ ቤተክርስቲያን አለ እንዴ? አንተ ወንድምነት እኛ ጋር ኧረ በጭራሽ የለም። መካነ ኢየሱስ ቤተክርስቲያን በኢየሱስም አታጠምቅም፣ በአብ በወልድ በመንፈስ ቅዱስም እንጂ። አዎ በኢየሱስም ነው የተጠመቁት ብሎ የሚል እኮ ሰውዬ ነው።
እንፈትሽዋ ታዲያ ምን ችግር አለው በትምህርት? ኧረ ምን ያደርግ እዛው ይቀመጠታች እሱን እዚህ የምናስተዋውቅበት በምን ጉዳይ ነው? እታች ቁጭ ብሎ ይማር፣ መጽሐፍ ቅዱስ ያንብብ፣ ቁጭ ብሎ ይማር። ደግመህ እንዳትልክሽ እዚህ ቤት ደግመህ እንዳልክ። ከዚህ በኋላ አሁን ከላክ ብሎክ አድርጌ ያስወጣለሁ። አርፈህ ቁጭ ብለህ ተማር ብራዘር። ደግመህ ከላክ ብሎክ ነው የማደርግህ። እሺ ቃሌን አከብራለሁ። ያው ይሄን ፔጅ መቼም አታየውም እንዴ? ሰው ሲዋሽ በጣም ነው የሚያስጠላው። እውነቱን ተናገሩ፣ እውነቱን እንናገር። ምን ትጠቀማለህ? አሁን መካነ ኢየሱስ ሳትሆን መካነ ኢየሱስ ነኝ ብለህ የምትለው ወደ ምን ቀጥሉ። ቴንክ ዩ። እንደዚህ አይነት ነገር እንግዲህ ትዝ ይልህ እንደሆነ ኦልጂሰስ የሆኑ ሰዎች ኦርቶዶክስ ነን እያሉ ይመጡ ነበር የሆነ ሰዓት ላይ ማለት ነው። በጣም በተደጋጋሚ ኦርቶዶክስ ሳይሆኑ አሁን ይሄንንም ነገር ለመጠቀም ኦርቶዶክሳውያንም ኦልጂሰስ የሆኑ ሰዎችም ይመጣሉ ማለት ነው። ሳይሆኑ ማለት ነው። መካነ ኢየሱስም ሉተር ሳይሆኑ ሉተራንም ሳይሆኑ ይመጡና ይሄን አጋጣሚ ለመጠቀም እርስ በርስ ያለውን ነገር ልዩነት ለማሳየት ለማስፋት ኮሜንት ላይም ያ ነገር በተደጋጋሚ ሲሆን ያለውና አጋጣሚውን ለመጠቀም ነው። ግን በቃ ያለህን እምነት ይዘህ መሞገት ይችላል። የምታምነውን ነገር መጽሐፍ ቅዱሳዊ ነው ብለህ ያመንከውን ነገር ፊት ለፊት ይዘህ መተህ ተናግረህ ሞገት መብት ነው። እሺ ወንድምህ ከአንተ ይበልጣል። መስፍን እንኳን ደህና መጣህ። ሰላም ናችሁ? እግዚአብሔር ይመስገን። እኔ ቃለ ሕይወት ነኝ። አሁን ግን ውጪ ካወጣው በኋላ ቃለ ሕይወትኛ አካባቢ ስለሌለ ሪሆቦት ወንጌላዊት ቤተክርስቲያን። እሺ የተነሳው ርዕስ ላይ ልትመልስ ወይስ ጥያቄ ኖሮክ? ስለ መካነ ኢየሱስ ማቀውን እዛ አብረን ስላደግን ትንሽ ማውራት ፈልገን። አይ አብሮ እንደሚመለክ ነው። አንድ ላይ አብረን እንደምናመልክ ለመናገር ነው። ነበር ስለ እነሱ በተነሳው ሹ ላይ ሀሳብ መስጠት ይችላለሁ ብዬ ነው የሚፈቀድ ከሆነ። እሺ ልስማ። አንድ ደቂቃ። እሺ አንድ ደቂቃ በቂ ነው። መካነ ኢየሱስ እኛ አካባቢ እኔ የመጣሁት ሾኔ ከሚባል አካባቢ ነው። መገለጥን እና ትንቢት ቀድመው ለኛ እንኳን ያስተዋወቁ ናቸው ወደኛ አካባቢ። ቅድም ወንድሜ እንዳለው ከጌታ ራት አንፃርም እኔ ቃለ ሕይወት እየገባው ወደ እነሱ ወስዳለሁ፣ እነሱም ደግሞ ድንገት ከመጡ ይወስዳሉ። በትምንም ልዩነት የለው። ሚዲያ ላይ ወንድማችን እያቀረበ ያለው ነገር መሬት ላይ ያለ አይደለም ለማለት ነው። አዎ በቃ ይሄማ እውነት እኮ ነው። ይሄ በቃ ምንም ግልጽ ነገር ነው እኮ ግልጽ ነገር ነው። መሬት ላይ እዚህ እንደሚወራው አይደለም። በርግጥ ልጆቹም ደግሞ የተጻፈ ነገር ነው የሚያወሩት። ይሄም ደግሞ መካድ የለበትም። መጽሐፈ ስምምነት ላይ ያለ ነገር ነው እያነሱ የሚያሳዩት። ግን ልዩነቱ ምንድነው? መሬት ላይ ያለው የተለመደው ነገር መጽሐፉ ላይ እንዳለው አይደለም ነው። መጽሐፉ ላይ ያለው ሌላ ነው፣ መሬት ላይ ያለው ህይወት ደግሞ ሌላ ነው። መካነ ኢየሱስ መተው ሌላ ቦታ ይወስዳሉ፣ እኛም ደግሞ ሄደን እዛ እንወስዳለን። መሬት ላይ ያለው እውነት ያ ነው። መሬት ላይ ያለው እውነት እሱ ነው። መጽሐፉ ላይ ያለውና መሬት ላይ እየተገበረ ያለው ነገር ልዩነት አለው ነው። ለምሳሌ ኤርሚ መካነ ኢየሱስ ሐዋርያት ሾማለች። ኤርሚ ነው አትሾም፣ ነቢያት አትሾም። እሺ አንድ ቪዲዮ አንድ ልላክልህ። በቃ ይሄው የተሾመ ላሳየህ። እንግዲህ ላሳይህ በመካነ ኢየሱስ ይሄው ማስረጃ ላሳይህ።
አንድ ሀሳብ አውርቼ ሊወጣ አሉ አይደል? አለ ወንድምነት ቴሌግራም አጠገብ ነው ያለው። ቴሌግራምክ? አዎ። አሁን ክፈተው። ከዛ በኋላ ቪዲዮ አብራ፣ ከዛ ታሳይልናለህ። መሬት ላይ ያለውና እዚህ ላይ ያለው የሚወራው ደብዳቤው ነው እና ከፎቶ ጀምሮ ከደብዳቤው ከፎቶ ጀምሮ ማንበብ ይከብዳል። ዋት አይ ክፈተው፣ ቆይ አሳይሃለሁ የትኛውን እንደሆነ በደንብ ኦኬ። ይከፈት ይከፈት ይከፈት። ሉቃስ ልክ ከሆነ እንደዛ ነው እኮ። ነገር ግን መሬት ላይ ያለው እሱ እንዳልሆነ ለማሳየት እየሾሙ እንደሆነ ለማሳየት ነው። ለዛውም ዓለም አቀፍ ወንጌላዊ ነው የሾሙት። ዓለም አቀፍ ወንጌላዊ። እሺ ፎቶውን ክፈትልን። ሁለተኛ ላይ ያለውን መጀመር ይሄ ነው። አይ ቆይ መልሰውና ከታች መጀመሪያ። ይሄ ዲፕሎማው ነው የሰውየው የተመረቀበት ነው። ይሄም አይደለም፣ ይሄ መታወቂያው ነው። ሐዋርያው ማርቆስ እሺ፣ አሳልፈው። ይሄ ነው አሳልፈው። ይሄ መታወቂያው ነው። አሳልፈው። የኢትዮጵያ ወንጌላዊት ሉትራን ቤተክርስቲያን። እስኪ እሱን አንብበልን፣ በደንብ ይታያል። ቆሎ እየበላው ነው። ልጨርሰው። እሺ የኢትዮጵያ ወንጌላዊት ሉትራን ቤተክርስቲያን የዳውሮ ሲኖዶስ ለሚመለከተው ሁሉ በቀን 02/14/2011 ማነው በቁጥር 202 ህዝባር 141 ህዝባር 2011 ነሐሴ 10 2011 ዓ.ም ለሚመለከተው ሁሉ ጉዳዩ ትብብርን ስለመጠየቅ ይሆናል። ሐዋርያ ማርቆስ አረሩ አላባ በኢትዮጵያ ሉትራን ቤተክርስቲያን የዳውሮ ሲኖዶስ አባል የአብያተ ክርስቲያናትና የመላው ዓለም ህዝብ ሐዋርያ ስለሆኑ ዋት ስለሆኑ በእግዚአብሔር መንፈስ እየተመሩ ለሰው ሁሉ የእግዚአብሔርን ወንጌል ለመስበክና ለማስተማር በሄዱበት ቦታ ሁሉ አስፈላጊ ትብብር እንዲደረግላቸው
በፈጣሪ በእግዚአብሔር ስም እናሳስባለን ከሰላምታ ጋራ ወደ መላው ዓለም ሂዱ ለሰው ሁሉ ወንጌልን እየሰበካችሁና እያስተማራችሁ ደቀ መዛሙርት አድርጓቸው ነው እስከ ዓለም ፍጻሜ ሁሉ ጊዜ እኔ ከእናንተ ጋር ነኝ ማቴዎስ 28:18 ማርቆስ 16 ራዕይ 10:8-11 ራዕይ 22 ብሎ ተሾመ ተስፉ ፕሬዝዳንት የኢትዮጵያ ወንጌላዊት ሉትራን ቤተክርስቲያን የዳውሮ ሲኖዶስ ምኑን ጉድ ነው የምታሰማን ብሩኬ ወደ ጎን አድርገው የሰውየው ፎቶ አለ እንግዲህ አንድ ወደ ጎን አድርገው ይሄ ማለት ነው ጸጉሩን ይሄ እየቀለድክ ባልሆነ ብሩኬ ፕራንክ እያረከኝ እንዳይደል ዓለም አቀፍ ሐዋርያ ነው ይሄ ሰውዬ ይሄ ፎቶ ራሱ መታወቂያው ላይ ያለው ፎቶ የራሱ ነው ይሄው ራሱ ነው ያለው እና መሬት ላይ ያለው እውነት ይሄ ነው ለማለት ነው ቆይ ጸጉሩ ነው ወይስ ሌላ ሰው ከኋላ ቆሞ ነው ግን ብሩክ አበራሽ ቁማ ነው ከኋላ ይሁና አለቻሉ ቀር አይ ብሩክ አንተን ያስገባው ቀን እኮ ነው እንትን ያልኩት ያው ጉባኤ ውስጥ ምን ቢቆም ከነዚህ ጸጉሩና ከዚህ መላጣ ጋር እንደነግጠው እኔ ድራሼ ነው የሚጠፋው አልኩ እርሚዬ ኮሜንት ላይ ምን እንዳለ አይተዋል መጥረጊያ ይዞር ነው ብሏል ኧረ በጌታ በቃ ብሩክ የቤቱ ልዘጋው ነው ሰላም ነው ጻለየ የምትሸኘን ከሆነ ሸኘን አሁን አፒታይት እኔ ዘጋው የመናገር አፒታይት ሁሉ ነው የወሰድክብኝ ባለዛው እንደጀመርክ ጨርስ እኔ ሜት አድርገህ ተበብርክ እሺ እርሚዬ ስቲዋርድ የጻፍከው ነገር ትክክል አይደለም እሺ ትክክል አይደለም እኛ የሳቅነው በሰውየው ጸጉር ነው እንጂ በእንቴ ልክ አይደለም የጻፍከው ነገር እሺ ጸጉሩን ፈለጋ አስመስለው እኮ ነው የመጣው ሰውየው እንዴ እንደዚህ አይነት ከፊት ለፊት እና ከኋላ በቀለው እኮ የሁለት ዓለም ሰዎች እኮ ነው የሚመስለው
እሺ ሄዋን አለሽ? ቤቲ እና ግባና ነግርሃለሁ። ኩ ነው አይ ወይ ታረጋለህ እና ግባ። እሺ ቤቲ ይረብሻል ድምጽ አንቺ ጋር በጣም። እሺ ገስት ላካችሁ ርዕሱ ላይ ለማውራት ነው። ቱን ይመስልኝ ትግስት ይሰማል? ይሰማል። ሰላም ለእናንተ ይሁን። እንኳን ደህና መጣሽ። እግዚአብሔር ይባረክ። አሜን። ከየት ቤተ እምነት? ሙሉ ወንጌል። እሺ ጥያቄ አለሽ? ምንም ጥያቄ የለኝም። ማዳመጣችሁ ብቻ። ኦኬ ጠጋ ብለሽ ልትሰሚን ነው። እሺ ተባረኪ። አሜን። ተባረኩ። እሺ ሊዲያ ሊዲያ ገብተሻል? ድምጽ አለ የሚረብሽ አንቺ። እሺ ሊዲያ ታችሁኝ ኮሜንት ላይ የምጽፉ ሰዎች እኮ ገብታችሁ መጠየቅ ትችላላችሁ። እሺ ገብታችሁ በኮሜንት ሳይሆን ጥያቄያችሁን ገብታችሁ ገስት ላይ መጠየቅ ትችላላችሁ እና አስተናግዳችኋለን። ጌቱ ሶሪ በጣም አላየሁም ነበር። ጌቱ ይሰማል? እሺ እየሰማከን አይደለም ጌቱ። ድምጽ አለ ሊዲያ አንቺ ጋር እኮ በጣም የሚረብሽ ድምጽ አለ። እሺ ሰላም እናንተ ይሁን እዚህ ቤት። አሜን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነሽ? የኔ ጋር አይደለም ድምፁን ግን አወረዳችሁ። ድምጽ ስላለ ነው አንቺ ጋር። አዎ አብረም ያለችው ልጅቷ የሆነ ድምጽ ነበር ዘግታለች። አልሰማኝም። ደግመሽ እንዳትልኪ። እሺ ደግመሽ ገስት እንዳትልኪ። ወንድምነት ቀጥሉ። እሺ ናወርቅ ነው ናወርቅ መርጋ ነው የገባሽው እህት ገብተሻል? ሄሎ አቤት ብሩክዬ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ወሳይ ዛሬ ገባው። እኔ ገና ዛሬ መግባቴ ነውና ለዛ ሰላም ልላችሁ ነው። ሁሌ ሞክራለሁ፣ እሰማችኋለሁ። እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ። ኤርሚዬን በጣም ነው የምወደው። ከሚያስተምሮ ከሚያረገው ሁሉ በጣም የምወደው ኤርሚዬ ባናግሮ ደስ ይለኛል። ሰላም ብሎ ዛሬ እንደ ድንገት ተሳክቶልኝ 1 አመት ሙሉ ስሞክር እኔ ስልኬ ይሁን እምቢ አለኝና ዛሬ እንደ ድንገት መጣልኝና ገባው። ደስ ብሎኛል ስላገኘኋችሁ ወንድሞቼ። ጌታ ይባርካችሁ፣ ተባረኩ። ስለምታረጉት ጌታን ስለምታገለግሉት በጣም ወዳችኋለሁ። ጌታ ይባርካችሁ። እኔ እናንተ መስማት ከጀመርኩት ነው
እኔ በጌታ ነኝ ቆይቻለሁ። በጌታ ከሆንኩ ግን በኦርቶዶክስ ውስጥ ያለው እኔ አላቅም። ይሄን ጉድ በእናንተ ነው የሰማሁት። ዘመናችሁ ይባረክ፣ ዘር ማንዘራችሁ ሁሉ ይባረክ። በጣም ነው የምወዳችሁ። ጸልይላችሁ። ኤርሚዬ በጣም ወዳሃለሁ። ተባረክ የኔ ወንድሜ። በጣም በጣም ከምልክ በላይ ወዳለሁ። ጌታን በማውቀው እግዚአብሔር ይባርክ። ለጌታ ዋጋ የምትከፍል ወንድም፣ ንጹህ ልብ ያለክ አሁንም ያብዛልክ ወንድሜ። አሜን። በጣም ነው የምወድክ ቡርኩዬ። እኔ ውጭ ሀገር ነው የምኖረው። በጣም እሰማችኋለሁ። እግዚአብሔር ባርካችሁ ለማለት ነው። ተባረክ የኔ ጸጋ ይብዛልሽ አንቺም። አሜን። ተባረክ። ቴንኪው የኔ አሜን አሜን። ተባረኩልኝ። አስወርዱኝ አላቅም እንዴት እንደሚሆን። እሺ ተባረክልኝ። እሺ ተባረኩልኝ። እሺ ጆርጅ። አቤት፣ እንዴት ናችሁ? ደህና ናችሁ? ደህና ነን እግዚአብሔር ይመስገን። ከየት ቤተ እምነት ነው? ፕሮቴስታንት ልበል ወንጠል ከሁለት አንዱ ልጠቀም መሰለኝ። የት ቤተክርስቲያን ነው የምትሄደው? አታውቀውም እምነትህን? እኔ ሙሉ ወንጌል አይደለሁ። ሙሉ ወንጌል ነው የምካፈለው። ታዲያ ምን እንደምትባለው? ሙሉ ወንጌል ፔንቴኮስታል ወይስ ፕሮቴስታንት? ምን እንደምትባለው? ከሁለቱ አንዱን ልበል ብዬ ነው። ጴንጤ ወይም ፕሮቴስታንት እንባላለን አይደል? አዎ። የትኛው አጥቢያ ነው ያለው? እኔ ሙሉ ወንጌል እኮ። ሙሉ ወንጌል የትኛው አጥቢያ? እኛ ይርቃል ትንሽ፣ ገጠር አካባቢ ነው አለ። ደቡብ ኦሞ የሚባለው ቦታ አለ። ኦኬ። ገጠር ውስጥ ነህ? አዎ፣ በጣም ገጠር ውስጥ ነኝ ያለሁት። ደቡብ የምትለው ነገር አለ? እና ትንሽ ከ3 ዓመት በኋላ ነው ጭንገስት ልክ ዛሬ የገባሁት እዚህ ፕላትፎርም ላይ እናንተን ማየት ከጀመርኩ ማለት ነው። ሰዓቷን ጠብቄ 8 ሰዓት 7 ሰዓት ላይ እንትን ያልኩ አላርም እየሞላው ነበር እየጠበቅኩ መገባው። ገብቼ ብዙ ነገር ተምሬያለሁ። መጀመሪያ ላይ ብዙ ተወዛግቤ ነበርኩ። እኛ ጋር ትንሽ አስቸጋሪ እንትን አለ። ስመጣ ብዙ የሚያወዛግቡ ነገሮች አሉ። ከዛ አይነት ተናድጄ ምን የቱ ነው ትክክል ምናምን ያልኩ ነበር እና ምንም ከቸርች ወጥቼ ማለት ነው። ከቸርች ወጥቼ እንኳን ቸርች ሳልሄድ ዝም ብዬ ፕላትፎርም ላይ እናንተን እየተማርኩ ብዙ ነገር እንትን አልኩ። ከዛ ነው እውነት እየገባኝ የቱ ትክክል እንደሆነ የቱ ትክክል እንዳልሆነ ብዙ ነገር እያጠናሁ ስመጣ እግዚአብሔር ምስክሬ ነው። ብዙ ነገር ከእናንተ ተምሬያለሁ። ማለት ዳኒ በጊዜ ይገባል። ከዛ በኋላ ጠብቄ ኤርሚ አንተ ስትከፍት ያለው ከዛ አንዳንዴ ብሮክ ይከፍታል። ሌላ ቤካ አለ። ቤካ በጊዜ ነው የምከፍተው። አሁን ወደ በቤተክርስቲያን ያለው ወይስ? በጣም እንጂ ይሄ 3ኛ ዓመቴ ነው ገብቼ ቸርች። ከዛ ምን አደርጋለሁ? አንተ የምትጠቅሳቸው መጽሐፎችን እየጻፍኩ አሁን ብዙ ሞላኝ፣ ግን እጅግ ለመግዛት እንኳን ብዙ ተንከራተትኩ። ምንም አላገኘው አልቻልኩም። ከዛ አንዱ አለ ሰሎሞን ነው ማነው ይባላል። እሱ አሁን ጠፍቷል። ከዚህ እሱ የሆነ እንትን አለው ቴሌግራም። እዛ ገብቼ ሳወርድ ምናምን በፎቶ የተነሳው ነው። ትንሽ ያስቸገረኝ ነው። ብዙ መጽሐፍ አግኝቻለሁ። ሮሂ ኬት ነው እሱ? ከዛ አካባቢ ነኝ ብለህ ስላልከው ስላልሽ ነው። እንዴት ናችሁ? እግዚአብሔር ይመስገን አለን። እኔ እዛው ተወልጄ እዛው ሙሉ ወንጌል ያደግኩ ነኝ። የትኛው? እሷን የሚለው ቦታ? እሱ የሚለው ቦታ የዛው ሙሉ ወንጌል ዋና መጋቢ ልጅ ነኝ። ስለዚህ ጆርጅ የትኛው ታውቂዋለሽ? ጆርጅን አላውቀውም። የትኛው አጥቢያ እንዳለ ቆይ የአባትሽን ስም እንዳትናገሪሽ ነው። ወንድማችን የትኛው አጥቢያ ላይ ነው? ፓስተራችሁ ማን ነው? የሙሉ ወንጌል እዛ ያልክበት አካባቢ ጆርጅ?
ሙት አድርገን ፓስተር ሰይድ ኮነ ሰይድ እንኳን ትናንት ከኔ ጋር ነው አለው እግዚአብሔር በሚያውቀው ወርዶ ቢሲፒ የሆነ ሚኒስትር አለና የሚያስተባብረው እሱ ነው ፓስተር ሰይድ ልጅ ነሽ አንድ ጥያቄ ልጠይቅ ጆርጅ ጠይቂ ብዙ የሆኑ ችግሮች እንዳሉ አይነት ነገር ስትናገር ስለሰማው ነው አስገቡኝ አልኳቸውና ምን አይነት ችግሮች እንደሆኑ በዚህ አሁን ሚዲያ ላይ አይዶኖ እንዴት እንትን ማለት እንዳለብን ኢኒዌይስ ጆርጅ እኔ እናንተ አሁን ከጠራኸው ሰው ጋር ሆነን ብንነጋገር ደስ ይለኛል ኤርሚ ፍቃደኛ ከሆንክ ደግሞ እዚሁ መነጋገር እንችላለን ግን ብዙ ሚዲያ ላይ መንፈሳዊ እንትኖች ላይ ማለት ስለማልፈልግ ነው ምን አይነት ችግር ነው ምንድነው የቤተክርስቲያን ችግር ነው ቆይ ዝም ብለሽ በደምሳሳው ነገር እዛ አካባቢ ቤተክርስቲያን ችግር ነው ያለው እኔ ከቤተክርስቲያን ጋር የተያያዘ ነገር አለ አሁን ለምሳሌ እኛ ጋር በባህል የተያያዘ ነገር ምናምን አለ አይደለ ወደ እግዚአብሔር ለመምጣት ብዙ ተቸግሬያለሁ ለማለት ፈልጌ ህይወት ምስክርነት እንጂ ከሀገሪቱ ጋር የተያያዘ ነገር ሊሆን አይችልም ኦኬ በቃ እሱም ባውስጥ አውሩ ሮይ እንጂ ይሄ እንትን ላይ የተያያዘ ነገር አለ እግዚአብሔር ይመስገን ጥሩ ነገር ነው ያለው እኛ ጋር ሰላም ተፈጠረ ስለሆነ ባውስጥ አውሩ አስቸጋሪ ያልኩት እኔ አሁን የሆነ እንትን ብዬ በተለይ ይሄ መጽሐፎችን ለማግኘት ያርኩበት ምናምን ላለ ይሄ እንደ አስቸጋሪ ነገር ነው ለመቁጠር የሚፈልገው አሁን ለምሳሌ ማንበብ ፈልጌ በቃ አይደለ እናንተን እንትን ሙሉ እንትኑን ለማወቅ ነው ፈለኩት ከዛለም እጄ ፈልጌ ሳገኝ አንዳንዱ በፎቶ የተነሳ የሆነ ያስቸገረኝ ስለሆነ እንዴት በምን መልኩ ነው ማግኘት አለብኝ ብዬ እሱን ቆይ ነገር የወንጌል አማኞች መጽሐፍ ቅዱስን ማንበብ ያለባቸው እሺ ኦርቶዶክስ መጽሐፍት ለማንበብ ምንም የምትጠቀሙበት ነገር የለም ምንም እዚህ ካሜራ ከፍቼ ማሳያችሁ መጽሐፍት ለእናንተ ምንም አይጠቅሟችሁም አገልጋዮች ነን ብላችሁ የምትሉና በተለይ የወንጌል አገልግሎት ላይ ምስክርነት ላይ የምታገለግሉ ሰዎች ካላችሁ ካልሆነ በስተቀር ምንም አይጠቅሟችሁም እነዚህን መጽሐፍቶች ለመግዛት ገንዘባችሁን ማታውጡ ህይወት ያላቸው መጽሐፍቶች አይደሉም እንዳትገዙ እሺ ምን ያደርግላችሁ አምራ ማርያምን ገዝታችሁ እናንተ ቅዱሳት መጽሐፍትን አንብቡ አጥኑ መጽሐፍ ቅዱስን ማለት ነው ኦኬ ምንም አይጠቅሟችሁም ለአንተ እነሱን የምትገዛበትን ገንዘብ ዳቦ ብትበላበት ይሻላል ብራዘር ሲሪየስ በዛው በሙሉ ወንጌል ቤተክርስቲያን ስርዓት ጌታን እያመለከነ ቅዱሳት መጽሐፍትን አጥና የአዲስ ኪዳን መጽሐፍትን የብሉይ ኪዳን መጽሐፍትን እና ምንም አይጠቅሟችሁም እኔ በግሌ ብታይቆኝ የአገልግሎት ጥሪ ስለደረሰኝ እግዚአብሔር በዚህ ጉዳይ ላይ ዓላማ ስላለው ነው እነዚህ መጽሐፍቶችን ገዙልኝ ብዬ በስንት 100,000 ብር ነው የወጣበት መግጃውም ተልኮ መምጫውም እዚህ እስኪደርስ ድረስ ማለት ነው እና ምን ይጠቅማል ከ100 እስከ 150,000 ብር ወጪ ወጥቶበታል መጽሐፍቶች እስከዛሬ ገዛዋቸው አያ እኔ መጽሐፍት ለምን የገዛዋቸው ህዝቡ እነዚህን መጽሐፍቶች እያነበበ እውነት ነው ብሎ ወደ መጽሐፍ ቅዱስ እውነት እንዳይመጡ ስለጋረዳቸው ትክክል አለመሆናቸውን ገልጠን በመጽሐፎቹ ላይ ያለው ነገር ልናሳያቸው ስለተገባ እና ከነዚህ መጽሐፍቶች ላይ ተላቀው ወደ መጽሐፍ ቅዱስ እውነት እንዲመጡ መጽሐፍ ቅዱስን ሲያነቡ ደግሞ በእግዚአብሔር ላይ በኢየሱስ ክርስቶስ በማመን የሚገኘውን የኃጢአትን ይቅርታ እንዲያገኙ ለመርዳት ነው ካልሆነ በስተቀር ምን ያደርገኛል ለኔ ለጴንጤው አሁን ድርሳነ ሚካኤል መጽሐፍት ምን ይጠቅመኛል አሁን ሌሎች ገድላትና ድርሳናት እናንተ እዚህ ሳሳያችሁ እኮ መጽሐፍቶቹ እንድትገዙ አይደለም ለምን ገንዘባችሁን ትከስራላችሁ አልመክራችሁም የወንጌል አማኞች ወንድሞች እናቶች ኦኬ እዚህ የመጽሐፉን ገልጬ ሳሳያችሁ እናንተ ጽፋችሁ ከያዛችሁት በቂ ነው ስክሪንሾት አድርጋችሁ ከያዛችሁት ለመረጃነት ያህል በቂ ነው አስተውላችሁ ከሰማችሁ በቂ ነው ከዛ ውጪ ምንም አይጠቅሟችሁም እነሱን በገንዘብ እናግዝ ብላችሁ ካላላችሁ በስተቀር ማለት ነው ምንም አይጠቅሟችሁም ምንም አይጠቅሙ ስለዚህ የሚጠቅመው የእግዚአብሔር ቃል ነው የእግዚአብሔርን ቃል ተማሩ ስለዚህ መጽሐፍቶቹን ለመፈለግ ብዙ ሞከርኩ ጣርኩ ምናምን ብለህ ብትለው ምን ያደርግልሃል ህይወት የማይሆን መጽሐፍት ብትፈልገው ህይወት የሆነ መጽሐፍ እጅ ላይ ያለ መጽሐፍ ቅዱሳት መጽሐፍትን በቸርች ግቡና ባይብል ስተዲ አጥኑ ብዬ እላለሁ ተባረኩ
ተባረኩ። ታንክ እሺ ዶክተር ኤልያስ እንዴት ነህ? ሰላም አላሁ ክብር ለፈጣሪ። እሺ አሜን። ከየት ቤተ እምነት ነው? ምን ይመስላል እያየሁ እታች ረድ። እሺ ለስሙ ዶክተር ነህ። ከየት ቤተ እምነት ተብሎ ሲባል እያየሁ ምኑን ነው የማየው? ዶክተር ኤልያስ የሚል ጽሑፍ ነው ያለው። እሺ እና መጽሐፍቶችን አንብቡ። እሺ መጽሐፍቶችን አንብቡ። መጽሐፍቶችን የምታነቡት የብሉይ ኪዳን የአዲስ ኪዳን መጽሐፍት ነው። ሌሎችን መጽሐፍቶች ግን እነዚህ መጽሐፍቶች ምንም አይጠቅሟችሁም። ህይወት ሰጪዎች አይደሉም። ገንዘባችሁን የማታውጡ በቃ ማነው ኤልያስ? አንተ እንደዚህ ነው የተሰጠህን እድልን መጠቀም አትፈልግም። እያየኸው ይለኛል። ምኑን ነው የማየው? ዶክተር ኤልያስ የሚል ጽሑፍ ነው ያለው። ኦኬ እግዚአብሔር ይባረክ። ተባረኩ። ኦኬ ሌላ አለ? እሺ ቤተሰቦቻችሁ ውስጥ ግን እንደዚህ አይነት ጥያቄ የተጠይቃችሁ ሰዎች አላችሁ? በተለይ የኦርቶዶክስ እምነት፣ የካቶሊክ እምነት ተከታይ የሆኑ፣ የይሁዲ እምነት ተከታይ የሆኑ መዳንን በተመለከተ በተለይ በእነዚህ በገድላት ድርሳናት መጽሐፍቶች ዙሪያ ቤተሰቦቻችሁ ምን ጠይቀዋችሁ ያውቃሉ? እናንተስ ምን መልሳችሁላቸው ታውቃላችሁ? እሺ ባቸው አቤት ኤርሚ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ካቶሊክ ነበርኩኝ። አሁን በጌታ ነኝ፣ ጌታን ተቀብያለሁ። ኦኬ እና የት ቤተክርስቲያን ነው የምታመልከው? አሁን ቃለ ሕይወት ነው። የት አጥቢያ? ቤተሰቦቼም ጌታን ተቀብለዋል። አክቹአሊ አባቴና እናቴ ቅርብ ጊዜ አመት አልሞላቸውም። ወደ ደቡብ አካባቢ ነው። ደቡብ ሀዲያ ዞን ሾኔ የምትባል ኦኬ አታውቃትም አንተ? በስም አውቀዋለሁ። ሾኔ ብዙ አገልጋዮች ይመጣሉ ወደዛ፣ ኮንፈረንስ ይዘጋጃሉ ብዙ ጊዜ። እና ቤተሰቦቼ በጣም በካቶሊክ የቆዩ ናቸው። እዛ አካባቢ ካቶሊክ ሾኔ ማዞሪያ የምትባል እንትን ላይ ትልቅ የካቶሊክ ሚሽኖች አሉ። አሁን ጌታን ተቀበሏሉ። እኔም ያው ስደት ላይ ሆኜ ነው ጌታን የተቀበልኩት። አሁን አሜሪካ ነገር ነው ያለሁት። ኦኬ ምን ገባህ? በካቶሊክ በነበርክበት ሰዓት ላይ ምን ነበር የተረዳው? አሁን ጌታን ለመቀበል እንደው ይሄ ገባይ ብለህ የምትለው ነገር ምንድነው እሱ? ያው እዚህ ሰማችኋለሁ እናንተንም አንዳንድ ጓደኞች የሚመሰክሩልኛል። እኔ በልጅነቴ የተጠመቅኩት አላቅም ነበር። መጽሐፍ ቅዱስ ሳነብ ደግሞ በሚቀድመው ማመን ነው እና ሳላምን በቤተሰቦቼ እምነት ነው የተጠመቅኩትና ቅዱስ ሳነብ ደግሞ ይሰማል አይደል? አዎ ይሰማል። ውስጤ ቅር ይሰኝ ነበር ሁሌ። ያው ከዛ በኋላም ብዙ ነገር መጠጥ ይጠጣል ምናምን፣ ጫትም እቅማለሁ ምናምን እና ውስጤ ሁሌ ጓደኞቼም ሲመሰክሩልኝ ጌታን ሳታገኝ ከሞት ካሁን ገነት አትገባ ምናምን ይሉኛል። ዝም ብዬ እየተከራከርኩ ያው በማርያም ምልጃ በቅዱሳን ምልጃ ምናምን እናምናለን። እነዚህ ነገሮች መጽሐፍ ቅዱስ እያነበብኩ ስመጣ እየገባ ይመጣና አሁን ላይ ዝግጁ ነኝ ብዬ ጌታን ተቀበልኩ እዚህ አሜሪካን ከመጣሁ በኋላ።
መሰረታዊ ክርስትና ትምህርት ተምረህ ተጠምቀሃል? አሁን በቸርች ተይዛል? ፓስተር አለኝ መሰረታዊ 2 ወር አካባቢ ምናምን ተምሬ በርታ። እና አሁን ያው ጥያቄው ልክ አንተን አስፈቅጄ ነው የምጠይቅህ። እንትን ካልክ በውስጥ እጠይቃለሁ። ምን አይነት ጥያቄ ነው? ቅድም ከዚህ በፊት ስታወሩበት የነበረው እኛ አካባቢ ላይ ልዩነት አልነበረም። አሁን ቅድም ከዚህ በፊት ስታወሩበት የነበረው ርዕስ አለ። አይ በቃ ሱንቶ ልክ ነው። መሬት ላይ ያለው የትኛውም ቦታ ላይ ልዩነት የለም። እኛ ላይ ነው እንደውም እንትን የሚሉት እንጂ ሁሉም አንድ ላይ ነበረ እንትን የሚለው እና ሰሞኑን አሁን እዚህ ሳይ እኔም እንትን እንዳልል ትንሽ የግንዛቤ ማስጨበጫ ፈልጌ ነው። አንተ ደግሞ እዚህ ያስፈልግን ካልክ አላነሳውም። በውስጥ እናወራለን። በውስጥ ስልክን አስቀምጠን ይደውልሃል። አሁን ደግሞ ጸሎትም አድርግልኝ ትንሽ እንትን ብሎኝ ያው ጌታ ደውልልኝ። በውስጥ ደውልልኝ። ሆስፒታል ያለሁት በውስጥ ደውልልኝ። እሺ ጌታ ይባርካችሁ። ተባረኩ። አሜን። ተባረክልኝ ባቸው። ተባረኩ። ኦኬ እሺ ወገኖች መጽሐፍ ቅዱስ አንብቡ። የዛሬ አርእስታችን የገባንበት የነበረው ነገር ምን ነበረ? ኦኬ በዚህ በሶሻል ሚዲያ ታሪክ ውስጥ እሺ በዚህ በሶሻል ሚዲያ ታሪክ ውስጥ ሰምተን የማናውቀው መከፋፈልን መለያየትን የሚያመጣ ነገር ሰዎች እየተናገሩ አሉ። የሚናገሩ ግን ጥቂት ሰዎች ናቸው። እነኛ ሰዎች ከኛ ወገን ይመስላሉ፣ ግን መሬት ላይ ካለው ነገር ጋር አንድ አይነት ወጥ ያልሆነ ነገር አላቸው የሚናገሩት። በተለይ በጥምቀት ዙሪያ መጽሐፍ ቅዱስን ጠቅሰው የህፃናትን ጥምቀት ሊያጸድቁበት የሚፈልጉት የሚጠቅሷቸው ጥቅሶች ላይ ክፍሉን እነሱ ብቻ አይደሉም የሚረዱት፣ እኛም ብቻ አይደለም የምንረዳው። እኛ የምንረዳው እነሱ አይረዱትም፣ እነሱ የሚረዱትን እኛ ላንረዳው እንችላለን። ቀርበን ግን ስንነጋገር እኛ የገባንን እነሱም እንዲገባቸው፣ እነሱም የገባቸውን እኛ እንዲገባን ማድረግ ይችላሉ ብዬ አስባለሁ። ስለዚህ የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 እና 39 ላይ የተስፋው ቃል ብሎ የሚለው እሱ ለጥምቀት ነው የተነገረው ብለው ሲተረጉሙ ሰምቻለሁ፣ ከሌሎች ቤተ እምነቶች ጋር ሆነው ማለት ነው። እንደዚሁም ግዝረት ደግሞ በጥምቀት ተተክቷል ብሎ የሚል በአብርሃም ቤትና በእስራኤል ልጆች የተሰጠውን ኮቨናንት ኪዳን ምልክት እሱንም ደግሞ እንደዚሁ መጽሐፍ ቅዱሳዊ ነው፣ አዲስ ኪዳናዊ ነው፣ በጥምቀት ተተክቷል ብለው ይላሉ። ይሄ ግን መጽሐፍ ቅዱስ ላይ በጥምቀት ተተክቷል ብሎ የሚል የለም። የሚጠቅሱት ጥቅስ የለም ያልኳቸው አይደለም። ቆላሲያስ 2 ይጠቅሳሉ፣ ግን ጥቅሱን በጥንቃቄ ላየው ሰው ተተክቷል ብሎ የሚለው ነገር አይናገርም። ስለዚህ ሁለቱም የብሉይ ኪዳን መጽሐፍት ምንባባት ስለሆኑ ግዝረት በጥምቀት ተተክቷል፣ እንደዚሁም ደግሞ የተስፋው ቃል ለእናንተና ልጆቻችሁ ብሎ የሚለው ይሄ ስለሆነ እንደ እግዚአብሔር ቃል እንየው ብዬ በሚል ነበረ የጀመርኩት። ግማሽ ያህል ነገር ተናግሬበታለሁ፣ ሙሉ በሙሉ አልተናገርኩበትም። ሙሉ በሙሉ ከተናገርኩ መረጃ ማውጣት ነው። እንደዚሁ የሚያስተምሩ ሰዎች የሚወያዩ ሰዎች ይኖራሉ ብዬ በማለት ጠበቅን። አሁን ኦልሞስት 5 ሰዓት ያህል ቆየው ማለት ነው። በዚህ 5 ሰዓት ውስጥ አንድ ህፃናት አጥማቂያንን ብሎ ያለ ይሄንን አርእስት በተመለከተ ሊወያይ የገባ የለም። በሁለቱ ክፍል ላይ ማለት ነው፣ ዘፍጥረት መጽሐፍ ምዕራፍ 17 እንደዚሁም ደግሞ በሐዋርያት ሥራ ላይ ያለውም ማለት ነው። እና ጸጋና ሰላም ይብዛላችሁ። ከዚህ ናል በላይ አልቆይም። ጸጋና ሰላም ይብዛላችሁ። ጌታ ይፈቅድና በህይወት ብንኖር እንገናኛለን ብዬ ተስፋ አደርጋለሁ። ተባረኩ። ታብ ኮፒ ሊንክ ሼር ስታደርጉ የነበረ መጽሐፍ ቅዱስን አንብቡ። ቤተክርስቲያን የሌላችሁ ሰዎች ወደ ቤተክርስቲያን ሂዱ። ቤተክርስቲያን ያላችሁ ባንበት ተዘዋዋሪ መንገድ ከቤተክርስቲያን የራቃችሁ ወደ ቤተክርስቲያን ተመለሱ። በቤተክርስቲያን ውስጥ ለሚያገለግሉ አገልጋዮች፣ መሪዎች ሰሚት አድርጉ፣ ታዘዙ።
ታዘዙ። እውነት ልንገራችሁ፣ ታዘዙ። በቤተ ክርስቲያን ግቡ፣ ታዘዙ። እንዲያስተምሯችሁ ፍቃዱ። ይሄን የምንተውላችሁ። ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ሰላም ሁኑ። መልካም ቀን